እንድበላ ፈልጌ። ታዲያ አናብላ። እዚህም ደግሞ ከፈለክ ፒያኖ አስከፍተህ ብላ። አይ ከፒያኖ ድምፅ ጋር የልጅነት ፍቅረኛዬን ድምፅ መስማት ነው ፈልገው። እባክህ ተወኝ። እኔ የተውኩሽ ቀን እኮ አቶ አምነንም ይተውሻል። ይልቁንስ ተንከባከቢ። ጠበቅ አድርገሽ ያዢ። የሚሆነው ነገር አይታወቅም። አንድ የማውቀው ነገር ቢኖር መቼም ምን ያንተ እንደማለው ነው። አንቺ ክብረ ቢስ፣ አንድ ነገር ልንገርሽ፣ እዚህ ቤት ውስጥ ኤነርጂ አለ። ማን አግዙ? ሁሉም ነገር መኖርም ሳይቀር አስጠልቶኛል። ተው እባክህ፣ ውስጥህን አታቁስለው። አምነን የተጻፈለት ነገር መሆኑን ለማይቀር አንተ እንደዚህ መሆን የለብህም። ቤሊ፣ ሰው ነኝ እኮ ይሰለችኛል። እንደ ሰው መሳቅ ያምረኛል። አንዱ ሳስተካክል አንዱ የተበላሸ እንዴት ጤነኛ ሊሆን ይችላል? አምነን እስኪ ጸሎት አድርግ። ለራስም ጊዜ ስጠው። ከባህሪ ከስራ ይልቅ ማንነትን ማስቀደም አለበት። ቤሊ፣ ልጅን የሚያክል ትልቅ ነገር ያላስደሰተኝ ምን ያስደስተኛል? አምነን ልጅህ ነገህ ነው። አድጎ ሲታዘዝ ወይም ተወልዶ ቅፎ ሲገባ ያኔ ነው ልጅ መስሎ የሚታየህ። ካልሆነማ እናቁት ሀገር አይናፈቅም ይባል። ቤሊ፣ ልቤ ለሁለት ተከፍሏል። ማንና መንጋ? አንቺና ልጅ ጋር። አምነን የእውነት ልብ ውስጥ ቦታ አለኝ? አዎ፣ ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ተው፣ ሁሉም ነገር ያልፋል። ሚስጥር ማን ያልሽ? ሚስጥረኛ። እንደዚህ ብለሽኝ አታውቂም። ዛሬ አልኩህ። እሺ፣ ግን ለምን? ተው፣ አታሳፍረኝ። እሺ፣ ግን ምግብ በልተሃል? አሁን አምጣልሃለሁ። በቃኝ። በእንግዶች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ ሰላም ውድ ቻናል ቤተሰቦች፣ አስተኒ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዴር ድራማ ዛሬ ምን ተፈጠረ የሚለውን አብረን እናያለን። እንግዲህ ዲዮ ጠፍታለች። እሷን ፍለጋ እንደ አጋጣሚ ስልክ ተደውለው ነበር። እናም ምንድነው የምትፈልገው? አጎቴ እባክህ ድረስልኝ ወንድሜ ብላ እያለቀሰች ትነግራለች። እና ምን ተፈጠረ? ምን አደረጉሽ? አይዞሽ መጣሁልሽ እያላት ነበር። ነገር ግን ለቅሷን ቀጠለች። እናም አታስቢ የት ልጅ አሁን መጣውልሽ እያላት እና ቶሎ አድለኝ የት እንዳለው አላቅም አይኔ ታስሯል በማለት እያለቀሰች እየነገረች ነበር። እሷም ከኔ ምንድነው ትፈልጉትን? እንግዲህ የምንፈልገው ሙሉ ድርጅቱን ግማሽ ድርጅቱን መጥነ እንድታስገባልኝ እንፈልጋለን ስሉ ትዕዛዝ ይሰጣሉ። እሱም እሽልና ሀሳባቸውን ይቀበላል። የምትፈልገውን ነገር አድርጋለሁ፣ ልጁን ምንም ነገር እንዳታረጓት ስል ይይዝታል። አምናን እንግዲህ በጣም ተጨንቆ የማረግ ነገር ጠፋ። ቤሊ ምን ተፈጠረ? አድናን እባክህ ንገረኝ ብሎ ደጋግሞ እየጠየቁ ነበር። የተፈጠረውን ነገር እያንዳንዱ ነገር ንገረኝ ብሎ ይለምኑ ጀመረ። ነገር ግን ይሄ ነገር በእኔና በእናንተ መሀል ይቅር የሚፈልጉት ግማሽ ድርጅቱ ነው። ከሰው ህይወት ድርጅቱ ምንም ማለት አይደለም። ነገር ሰርተን እናገኛለን። ስለዚህ መስጠት ያለብን እንስጥ ብሎ እምቢ ይላል። ነገር ግን በጭራሽ አይሆንም ስትል ቤሊ አይ በጭራሽ ከሷ ህይወት እልቅ ድርጅቱ ይወሰድ ምን አባቱ ሰርቼ አገኛለሁ ስትል ሪኔ በጣም ፈርታ በጣም ተጨንቃ ነበር። የምታረገው ነገር ግራ ገባት። ያላት ጨለማ ውስጥ ነበር ያስቀመጣት። የምታረግ ነገር ጠፍቶ በጣም ፈርታና ተጨንቃ ነበር። እና እንግዲህ ስፈንና ሜርሲ አንድ ላይ በመሆን እንግዲህ ሄዱበት መጥፎ ቦታ ቤት አንድ ላይ ተሰብስበው ሄዱና እንግዲህ የአድናን አክስትን ለማሳበድ ነበር አላማቸው። እና የማሳገቅ የማስቀውስ ስሉ እንዳሉ የሚፈልገው ነገር ይሰጣቸውና ጌቴ እያሉ እና ያስቸገረች ስለነበረው
እያሉ የማውን ነገር ሳያደርጉ ነበር። እናም እሷን ለመጉዳት ነበር አላማቸው። እንደተሳካል እንዳሰቡ ተሳክቶላቸው እሷን ለማሳበር እና እሷን ለመጉዳት ከዛ ቤት ብን ብላ እንድጠፋ ነበር የነሱ ፍላጎት። ነገር ግን እየተፈጠረ ያለ እንግዲህ ሜርሲም እና አንድ ላይ በመሆን ሲፈንም በሀሳቧ ተስማማና አንድ ላይ በመሆን በማድረግ ይወስናሉ። ነገር ግን እሷ የልጅ የጠፋ ብላ ስትጨነቅና ስታለቅስ ነበር። የነሱ እቅድ ግን መጥፎ ነበር እና አድናን እባክህ ተረጋጋ፣ ምንም ቢፈጠር ልብ በጣም ደከመኝ። ለምንድነው ብዙ ጊዜ ፈተና እኔን የሚከተለኝ? እናቴን በቅርብ አጣሁ፣ አሁን ደግሞ በዚህ የተነሳ ድርጅቱን ላጣ ነው እና በጣም ብሎ እጅግ እያዘነ ነበር። እና እንዴት በቃ ተረጋጋ እና አማራጭ ስላጣ እንግዲህ አሁን የሚያደርጉት ነገር እያሰቡ ነበር። የምትበላ ምግብ ላይ ለመርዞ ለመስጠት ይወስናሉ እና እየተፈጠረው ያለ ነገር ምን እንደሆነም ጭምር ደጋግሞ እየጠየቁ ነበር። እናም ሀሳባቸው እንግዲህ ኩሽና ውስጥ ሆኖ እሷን ለመመረስ እና እሷን ለማሳበን ነበር። የዓላማቸው ተሳካላቸው። እናም ሲፈንና ሜርሲ አንድ ላይ በመሆን እንግዲህ እሷን ለመጉዳት ነበር ዓላማቸው። እናም ቤሪ እንዳጋጠም ስትጨነቅና ስታዝን ነበር። እንዴት መውጣት እንዳለባት እያሰበች ላበለቦና በጣም ትኩሳት ሆና ስታለቅስ ነበር። ምክንያቱም ፊቱን ልቀቁኝ እያለች መጫዋን ቀጠለች። ነገር ግን የምታረገው ነገር ግራ ቢገባትም አክስቴ አያቴ እያለች መጫወት ጀመረች እና አማራጭ ስላጣ አድና ሁሉ ነገር ለአክስቱ ነገራት። ድርጅቱን ታዲያ ለኔ ብለህ ድርጅቱን ልትሰጣቸው ነው ስትል ልጄ እባክህ ገንዘቡን ንገረኝና በመጠን ንገረኝና ልስጣቸው ስትል እነሱ እኮ የሚፈልጉት በሚሊዮን ቤት ነው እንጂ በካሽ ወይም ደግሞ በገንዘብ ልክ አይደለም ስል ይነግራታል። ታዲያ ምን ማድረግ እንዳለባቸው ግራ ይጋባሉ። ምን ይሁን ምን ድርጅቱን ይውሰድና እህቴ ብቻ ትመለስልኝ ጩጬ እህቴ እያለ ነበር። ፔሪም ግራ ገባት። ሜርሲና እንግዲህ ሲፈን አንድ ነገር እንዳቀዱ ያስታውቁ ነበር እና ሙስጠፋም እባክህ አንድ ነገር ማድረግ አለብን፣ የሚፈልጉበት ገንዘብ ቦታ ልሰጥ ወይኔ ልጄ በጣም እያለች እሷ ማልቀስና ማዘን ጀመረች እና እሷን ለመጉዳት ነበር አላማቸው። እናም ተሳካላቸው። እናም እንደ አጋጣሚ የሰራዊት ጓደኛው መጣች። ጓደኛዬ እንዴት ነው ያሉበት ነገሩ ከባድ ነው ስትል ትነግራለች። ካሁን በኋላ ይልቁንስ ለምን አስቀየመሽኝ ነበር እያለች ደስ በሚል ሁኔታ አብሮ እያሳለፉ እና ለማንኛውም እንግባና ወደ ውስጥ እናይ ስትል አለ ተያይዘው ይሄዳሉ ማለት ነው። እየተፈጠረው ያንን ነገር ከባድ እንደሆነ እርግጠኛ ነኝ ስትል ጓደኛው ስታወራ ነበር። ነገር ግን ምንም እንፈጠር ምንም ነገር አሁን ማድረግ አለብን ስትል ታወራለች። እና ቆይ ምን ተፈጥሮ ነው? እና በጣም ተጨንቃ ነበር እና እሷን ለመጉዳት እነሱ እያቀዱ አንድ ላይ በሚመገቡበት ሰዓት አክስቴ እኔ ልብላ እንዴ አክስቴ እያለችው አማቼ አንቺ ቢልኝ ስትላት ሰጣት እንዳትበላ ለማድረግ ሲሞክሩ ነበር። እና እቅዳቸው ተሳክቶላቸዋል። እሷን ለማሳበድና እሷን ለመጉዳት ሲፈንና ሜርሲ አንድ ላይ በመሆን በጣም ደስ ብሏቸው ስለነበረ እንግዲህ እሷን ከዚህ በኋላ ከዚህ ቤት ብር አድርገን እናጥባታለን በማለት ነበር የነሱ ያመኑ። ቆይ ምን ተፈጥሮ ነው እስቲ ንገሪኝ ጓደኛዬ እያለችው ሲጫወቱ እና ልክ እንደ ልጅ ባልወልደውም ልጆቼ ናቸው ስትል እየነገረቻቸው አብሮ እየተጫወቱ ነበር ማለት ነው። እና ምንም ፈጠር ምንም ካሁን በኋላ ቆይ እዚህ ምን እየሰራሽ ነው ደግሞ አንቺ ስትል እኔ የአሮጊቴ ጓደኛ ነኝ እና ወዴት እየሄድሽ ነው? ወደዚህ ጉልት ስትላት ወደ መጸዳጃ ቤት ልሄድ ነው ልታጠብ ነው። ምንች ያሮግት በአመቱ እንኳን ታጠባ የማታውቀው ልታጠብ ብላ እኔን ለማበሸቅ ነው እዚህ ያመጣችሁ በማለት ሜርሲ የማነጋር ስታወራ ነበር እና ስትጫወት ነበር። አሁን ምን ማድረግ እንዳለባትም ጭምር እየነገረቻት ነበር እና ሁሉ ሰው ተሰብስቦ አንድ ላይ እየተመገቡ ነበር እና ሜርሲና ሲፈን እንግዲህ ያደረጉት ነገር እሷ የምትበላበት ምግብ ላይ መርዞ ነበር አላማቸው። ሁሉም ሰው አክስቴ እርጉዝ በጣም ይሸታል ምግብሽ ልብላ እንዴ ስትላት አይ በጭራሽ አይሆንም ጥሬ ነገር እርጉዝ እኮ ነሽ በጭራሽ የሚሆን ነገር ነው ስትል እሷን ለማረሳሳት ስትሞክር ነበር እና ሲፈን ጄሪ ልበላ ነበር ነገር ግን አይሆንም አንቺ እኮ ጥሬ ነገር መመገብ የለብሽም ስትል ማስመሰሏን ቀጠለች። እናም አንድ ሰው እያለቻት
ሁሉ ነገር ማንም ሰው አልገባም ነበር። ስፈንና መርሲ እንግዲህ በጣም ደስ ብሏቸው እየሳቃቸው ነበር። ቆይ ምንድነው እንደዚህ ማስቃችሁ? ምንድነው እንደዚህ ያስደስታችሁ ብሎ ስጠይቃቸው አይ ምንም አይደለም ጠንቋይ ቤት ሄደን ነበር የመጣን እያሉ ነበር። እና ታዲያ ይሄ ነው እንደዚህ ያሳቃችሁ ስትለው አዎ እንደዛ ነገር ስትለው አልገባኝም ምን ለማድረግ ነው ያችን አሮበት ለማስነቀል ነበር። ለማንኛውም አንቺ ለሙስጠፋ ንገሪ ብላ እየሳቁና እጅግ በጣም ተደስቶ ነበር። ምክንያቱም ሲፈልጉ የነበረው ነገር ስለተሳካላቸው እጅግ በጣም ደስተኛ ነበሩ። በዛ የተነሳ እና አክስቴ ምንድነው የተፈጠረ? በጣም እያሳከካት ነበር ማለት ነው። እና ሰውነት አሳሳክቁም ከምን ተፈጥሮ ነው አክስቴ? ምንድነው? እሹ አላቅም ልጄ አንድ ነገር ሆነውን እንዴ በጣም ሰውነቴን እያሳከከኝ ነው እያለቻት ነበር። እና እባክሽን ተረጋጊ አክስቴ እያለቻት እያሳከከቻት ነበር። እና ሰውነቴን እያሳከከኝ ነው እንዴ ቁስትር ሙርዛን አልታጠበችም እንዴ ዛሬ ምን ተፈጥሮ ነው እያለች ነበር። እና በጣም እያሳከካት እንደሆነ እያወራች ነበር። እና ምን እየተፈጠረ ነው? ደህና አይደለሽም እንዴ ስትላት ደህና ነኝ እያለቻት እና ምንም የምትፈልጉበት ቦታ ገንዘብ ልካለሁ አሁንም እንድትለቁ ፈልጋለሁ አይቴም ብሎ ይነግራቸዋል። እነሱም እሺ በቃ ትልና እሷን ለመልቀቅ ይሞክራሉ ማለት ነው። በመጨረሻ እንግዲህ እሷን ጥሩ ዜና አለኝ ብሎ ነገር ግን አክስቴ ሜርሲ በጣም እያሳከካትና እየተጨናነቀች ነበር። ቆይ ምን ተፈጠረ ሜርሲ ብላ ስትጠይቃት አይ ምንም አልተፈጠረም እያለች ነበር። ሁሉም ሰው ግራ ተጋባ። ነገር ግን አክስቴም በጣም እያሳከካትና እየተጨነቀችም ነበር ማለት ነው። እና እየተጨናነቅ ቆይ ምን ተፈጥሮ ነው? አይ ወደ ሐኪም ቤትማ ይዘን መሄድ አለብን እያላት ነበር። እናም እያለች ነበር። እናም እሺ በቃ እያለ እንግዲህ ፔሪና አድናን አንድ ላይ ለመሆኑና አንድ ላይ ማውራት ይወስናሉ። እና ምን እየተፈጠረ ነው ብሎ ሲጠይቁ ምንም አልተፈጠረም። እና ፔሪ እጅግ በጣም ደስ ብሏት እየሳቀችና እየተጨዋወተች ነበር። እና ፔሪ እያለች እና የምትፈልገውን ጣፋጭ ሰራልሻለሁ አንቺ ካሁን በኋላ ልጄ ነሽ እያለች እየሳቀች እየተጨዋወቱ ነበር አንድ ላይ። እና አንድ ነገርማ ማድረግ አለብን ስትል እና ሜርሲ እና ጄሪ እንግዲህ እየተቃቀሱ ስፈን ጋር እየተቃቀሱ በጣም ደስ እያላቸው ነበር። እናም እቺን አረጉት በቃ አስቀውዘናል አሁን እንግዲህ የቀረውን ድጋሜ እንጨርስና እስከ መጨረሻ አንሸኛታለን ስትል ስታወራ ነበር። እና ያንኩስ የወንድሜ ልጅ እያለች ስታወራ ነበር እና ምን እየተፈጠረ እንደሆነ እና አሮጊቴ ደግሞ መቅናት ትጀምራለች። ፔሪ በጣም ደስተኛና ሰቅታ ሆና እየተሳሳቁ እየተጫወቱ ነበር አንድ ላይ። እና ምን እየተፈጠረ ነው እያለች አረገኝ ምንም አይደለም እያለቻት ነበር። እና ምን ተፈጥሮ ነው ንገረኝ እንጂ ስትለው አይ ምንም አልተፈጠረም እያለች ነበር። አክስቴን ተንከባከቡ እባክህ ብሎ ይነግረዋል። እና እንዳጋጣሚ ፔሩም ትተዋወቃለች አንድ ላይ በመሆን ሜርስና ጄሪ አንድ ላይ በመሆን ሜርስና ስፈን አንድ ላይ በመሆን እጅግ በጣም ደስተኛ ሆነው ጭራሹ አክሳቸውን በማሳበድ በጣም ደስተኛ ሆነው እንዲሁም እየጨፈሩ ነበር ማለት ነው። እና ሜርሲ በጣም ደስተው ሆነ። አሁን እንዳጋጣሚ ሜርሲ ድንገት እሷ ያዘጋጁ ምግብ ስትቀምስ እንዴ ምን እንጀውን ሽኑ በላሽ እኮ ስትላት ወይኔ እኔም ተመረስኩ በማለት ተወጣና ተተፋለች ማለት ነው። እና ሜርሲ በጣም ደስተኛ ሆናለች። የምፈልገው ነገር ተሳካልኝ ካሁን በኋላ እያለች እጅግ በጣም ደስተኛ ነበረች። በጣም ደስተኛ ሆና ያሰበችው ሁሉ ነገር ስለተሳካላት እጅግ በጣም በደስታ እየጦዘች ነበር። ስፈንም የምትፈልገው ነገር ምን ነው ለመሞት ቸከልሽ ወይዘሮ ሜርሲ እያለች ነበር። እያንዳንዱ የምቆርላችሁ መስሎ ከሆነ በጣም ተሳስታችኋል እያለችው ነበር። እናም አሁን እንግዲህ ፔሪ ሳታውቁ ነክስቴርዛን ምግቡን ይዛ ለመሄድ ወሰነችው። እናም ልትይዘው ልትሄድ ስትል ምን እየተፈጠረ ነው? እና እዚህ ውስጥ ልጅ አለኝ የምፈልገው ነገር ማድረግ ሙስጠፋ ማንም ሰው ያንተ ልጅ በወድ ያዘ የለም ይልቅንስ ብትሆኝ ይሻላል ስትል ሙስጠፋ ግን መቼም እንደማይተዋትና እስከ መጨረሻ እንደማሰቃያት እየነገራት ነበር። ነገር ግን ጄሪ በጭራሽ አልፈልግም ሲ ፔሪና የክርስቲያን ተንከባካቢ ይተዋወቃሉ አንድ ላይ። እና ታዲያ ምንድን ነው ብሎ ስጠይቃት
እያላት ነበር እና ምንም አልተፈጠረም እና ትርምሲ በጣም ተጨንቃ ራሷን እያካከች እየሳቀች ብቻው ማውራት ጀመረች። አላማቸው ይሄ ነበር። ነገር ግን በመጨረሻ ተሳካላቸው እና እንዳጋጣሚ ግራ ገባኝ ምን ማድረግ ያለብኝ እያለ ቤሪ ጋር እያወራ ነበር። ቤሪ ምንም ነገር አይፈጠርም፣ ሁሉ ነገር ይስተካከላል፣ እባክህን ተረጋጋ ስትል እሱን ለማረጋጋት ስትሞክር ነበር። እሱም በኔ እጅ ነበር ትብላ ስትሎ እሺ ብሎ እያበላች አብረው እየተጫወቱ ጥሩ ጊዜ እያሳለፉ ነበር እና እየተፈጠረ ያለው ነገር አስደንጋጭ ቢሆንም መረጋጋት እንዳለባቸው አንድ ላይ እያወሩ ነበር። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። አስቱ ነኝ።